ውበት ከቆዳ በላይ ነው፣ ጥበብ ደግሞ ከመድረክ በላይ ነው። ሰላም ጤና ይስጥልኝ የጽናት ሚዲያ ቤተሰቦች፣ ዛሬ የምነግራችሁ ታሪክ ስለ አንዲት የሀገር ባለውለታ፣ ስለ ሳቅ መፍለቂያና በፈተናዎች መሃል እንደ ቋጥኝ ስለጠነከረች የጥበብ ንግስት ነው። ሰገን ይፍጠር በኢትዮጵያ የፊልም ኢንዱስትሪ ውስጥ ስሟ ጎልቶ የሚጠቀስ በባህሪ ተዋናይነቷ ልባችንን የገዛች ድንቅ ሰው። ሰገን ዝም ብላ አትተውንም። ስታለቅስ ታስለቅሰናለች፣ ስትቀብጥ ታስቀብጠናለች። ይሁን እንጂ ከቅርብ ጊዜ ወዲህ ይህን ድንቅ ኮከብ በማህበራዊ ሚዲያ መስኮቶች ላይ በታየበት አዲስ ገጽታዋ ምክንያት የብዙዎች መነጋገሪያ ሆናለች። ምን መሰላችሁ? ብዙዎቹ ታማለች፣ በበሽታ ነው እንዲህ የከሳችው እያሉ ስሟን ሲያነሱና ሲጥሉ በዝምታ ታዝባለች። ዛሬ በእጃችን የገባው መረጃ ግን የሰገንን ሌላኛው ብረት መሰል ማንነት ያሳያል። የመነጨው በበሽታ አይደለም ስትል ለተቾቿ የሰጠችው ምላሽ እና ከጀርባው ያለው ሳይንሳዊ እና መንፈሳዊ ምስጢር አእምሯችሁን ያውከዋል። ዛሬ ይህንን መሪር በጽናት ሚዲያ በጥልቀት እንመለከታለን። እናንተ ይህን ቪዲዮ ላይክ እና ሼር እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። ነገሩ የሚጀምረው ከሰገን ድንቅ ስራዎች ነው። ሰገን በኢትዮጵያ ፊልም ውስጥ ከፍተኛ ቦታ ያላት በምክንያት ነው። እሷ የገጸ ባህሪ ንግስት ናት። በተለይ ደግሞ በቀባጭነት ወይም ተጫዋች ገጸ ባህሪ የምትወክላቸው ሚናዎች ለማንኛውም ተዋናይ የማይደፈሩ ናቸው። ሲቀጥል ሰገን መድረክ ላይ ስትወጣ ህይወትን ትዘራበታለች። በርካታ ፊልሞችን ሰርታለች። በእያንዳንዱ ስራዋ ውስጥ ደግሞ የኢትዮጵያዊነት ሴትነት ውበትና ብልሃት አሳይታናለች። ይህ ተጫዋች ማንነቷ ነው ዛሬም ድረስ በአድናቂዎቿ ልብ ውስጥ ልዩ አድርጓት የቆየው። ነገር ግን ጥበብ መስታወትነት ትጠይቃለች። ሰገን ለራሷ ጤናና ውበት የሰጠችው ዋጋ ደግሞ ለብዙዎቹ እንቆቅልሽ ሆኖባቸው ቆይቷል። ይልቁንም ነገሩ ይበልጥ አሳሳቢ የሚሆነው እዚህ ጋ ነው። በቅርቡ በቲክቶክ እና በፌስቡክ ላይ የሰገን ፎቶዎች ሲሰራጩ አንዳንዶች በሐዘን አንዳንዶች ደግሞ በትችት ተረባረቡባት። ታማለች፣ በበሽታ ነው የሚሉ የሐሰት ወሬዎች እንደ ሰደድ እሳት ተሰራጩ። ምን መሰላችሁ? ሰዎች የሰውን ልጅ ለውጥ የሚመዝኑት በራሳ ቸው ጥበብ መስፈርት ነው። ሰገን ግን ዝምታን መርጣ ቁስሏን ብቻ ሳይሆን ስኬቷን ስታበስል ቆይታለች። ዛሬ የምናየው ምላሽ ግን ዝምታ ለበግም አልበጃት እንዲሉ ሰገን የነፍሷን ሰላም ለመጠበቅ ስትል የሐሰት ወሬዎችን በእውነት መዶሻ ስትሰብር የምናይበት ሆኗል። እዚህ ጋ ነው የታሪኩ ወርቅ የሚገኘው። ሰገን ይፍጠር እንዲህ ስትል መስክራለች። የምርቶቻችሁ ሐሳብ አልተሳካም፣ ምንም አይነት በሽታ አልያዘኝም፣ ዛሬ እንደምታዩኝ በዚህ ሰውነት ላይ ነው የመጣሁት ስትለን ተደምጣለች። ሲቀጥል ይህ ለውጥ በአጋጣሚ የመጣ አይደለም። ሰገን ይህንን ለውጥ ለማምጣት ከፍተኛ የሆነ የአካል ብቃት እንቅስቃሴና ጥብቅ የአመጋገብ ስርዓት እንደተከተለች በኩራት ገልጻለች። ይህ የሚያሳየው የሰገንን የብረት ጽናት ነው። ሰዎች ታማለች ብለው ሲያወሩ እሷ ግን በጂምናዚየም ውስጥ ላቧን እያፈሰሰች ራሷን ስታንጽ ነበር የቆየችው። ይህ የታይታ ለውጥ ሳይሆን የራሷን ማንነት የመቆጣጠር ታላቅ ድል ሆኖላታል። ነገሩ በዚህ ብቻ አላበቃም። ሰገን የነገረችን ትልቁ ምስጢር የአእምሮ ሰላም አያያዟን ነው። አንገቴን የምደፋ ሰው አይደለሁም ትላለች ሰገን። አስፈላጊና መርዛማ አስተያየቶችን በሕይወቷ ውስጥ ቦታ እንደማትሰጥ በቁርጠኝነት ተናግራለች። ይልቁንም የሚገርመው እዚህ ጋ ነው። የማይመጥናትን ነገር ስታይ ኔክስት ብላ የማለፍ ብቃት አላት። ስኬታማ መሆን ማለት የሰዎችን ትችት መሸከም ሳይሆን የማይጠቅመንን አሽቀንጥሮ መጣል መሆኑን ሰገን በተግባር አሳይታናለች። በመጨረሻም ወደ ዋናው ቁም ነገር እንለፍ። ሰገን ለተቾቿ የሰጠችው ምክር እጅግ ትልቅ ነው። በሰው ሕይወት ላይ እንከን ለማውጣት ከምትደክሙ ጌታ ኢየሱስ ክርስቶስ አዳኛችሁ አድርጋችሁ ተቀበሉ ስትል ተደምጣለች። ይህ ቃል በዲጂታሉ ዓለም ለጠፋ ትውልድ የቀረበ የንስሐ ጥሪ ይመስላል። በሰዎች ላይ ከመፍረድ ይልቅ የሰዎችን ጥረት ማክበር እንደሚገባን ከሰገን ምላሽ የምንማረው ትልቁ ፖዘቲቭ ሎጂክ ሆኖ ተገኝቷል። የጽናት ሚዲያ ቤተሰቦች፣ ሰገን ይፍጠር የጽናት የጥበብና የእውነት ምልክት ናት።
እሷ በፊልሞቿ እንዳስደሰተችን ሁሉ ዛሬ በምላሿ ደግሞ አስተምራናለች። እኛ እንደ ጽናት ሚዲያ የምናምነው የጥበብ ሰዎች በቁማቸው ሊከበሩ ይገባል የሚለው ነው። ሰገን በጽናቷ ነገሰች። እናንተ በሰገን ይፍጠር ምላሽና በአዲሱ ገጽታዋ ላይ ምን ትላላችሁ? ሀሳባችሁን በሰከነና በጥበብ ቃላት በኮሜንት አጋሩን። ለጽናት ሚዲያ አዲስ ከሆናችሁ ሳብስክራይብ ማድረጋችሁን በፍጹም እንዳትረሱ።